መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም። ከአማራው ሕዝብ ተወልዶ የአማራውን ሕዝብ ወጣት ሽማግሌውን ሴት ወንዱን ያለምንም የወገን ስሜት ከጣሊያን ፋሽስቶች በከፋ ፋሽስትነት የጨፈጨፈ መላኩ ተፈራ ብቻ አልነበረም። መላኩ ተፈራ የጎንደርን እናቶችና የጎንደርን ሕዝብ የወላድ መሃን እንዲሆኑ ያደረገ አረመኔ ነበር። የጎጃምን ሕዝብና ጀግናውን በላይ ዘለቀን የብቸና ሕዝብ ብቸኛ ጀግናውን ውብዓለም ተገኑን የነዋይ ልጆችን የጎንደሩ አንበሳን ወርቅነህ ገበየሁን የወሎውን የሕዝብ ልጅ ዋለልኝ መኮንንን በአጠቃላይ ዘርዝረን በማንጨርሳቸው ህልፈታቸው በአማራው ሕዝብ ሕይወት ለትውልድ የሚተላለፍ ሐዘን የተወውን የቡልጋ የምንጃር የመንዝል ወጣቶች ምሁራን ፍጅት ስናስታውስ ግን ለፍጅቱ በዋናኝነት እንደሚጠየቅ አንረሳም። ለዚህ ነው የአማራ ብሔረተኝነት እንደ ሌሎቹ የኢትዮጵያ ሕዝቦች ብሔረተኝነት ከቋንቋና ከባህል ጭቆና የተሳሰረ ባለመሆኑ ቋንቋና ባህልን ከለላ አድርጎ ለስልጣን መወጣጫ ሊጠቀምበት ማንም አይችልም የምንለው። የአማራው ብሔረተኝነት የሚያቅፋቸው ኃይሎች በአማራነታቸው የጸና እምነት ያላቸውን የሕዝቡን ልዕልና የሚያከብሩና ለአማራው ሕዝብ የጋራ እድገትና ብልጽግና የሚሰሩ በአማራው ሕዝብ የትግል ታሪክ ውስጥ አድማሳዊነታቸውን ማንም የማይክዳቸውን የዲሞክራሲና የስብዕና መመዘኛዎች ይበልጥ ለማጠናከር የሚጥሩትን ብቻ ነው። ከዚህ ውጪ በቋንቋና በባህል ተመሳሳይነት ብቻ የታጠረ ዲሞክራሲያዊነትን፣ ፍትሃዊነትን፣ ቅንነትን፣ ታማኝነትን፣ ህዝባዊነትን፣ ነፃነት ወዳድነትን፣ ሰብአዊነትን ያልፈተሸ ጭፍን ብሔረተኝነት የአማራው ብሔረተኝነት መገለጫ ከቶውኑም ሊሆን አይችልም። ክቡራትና ክቡራን አድማጭ ተመልካቾቻችን የአማራው ሕዝብ ከየት ወደ የት በሚል ርዕስ አንዳርጋቸው ጽጌ በሰኔ 1985 ዓ.ም ያሳተመውን መጽሐፍ ይሆናል። በዚህ ጽሑፍ ውስጥ የሰፈሩት ሐሳቦች በሙሉ የጸሐፊው ወይም የደራሲው ናቸው። የእኛ ዓላማ በጽሑፎች ውስጥ የሰፈሩት ነገሮች ምን ያክል ለሕዝብ ጆሮ መድረስ እንዳለባቸው መገመትና አስፈላጊ ሆኖ ስናገኛቸው ማስተላለፍ ብቻ ነው። ይህ መጽሐፍ 7 ምዕራፎች ያሉት ሲሆን በ62 ገጾች የተጠናቀቀ ነው። መጽሐፉን ከመግቢያው ጀምሮ እናነባለን። መልካም ጊዜ። አማራነትና ብሔረተኝነት ምዕራፍ 4 ባለፉት ምዕራፎች ብሔር፣ ብሔረሰብ፣ ብሔረተኝነት፣ አማራነት የሚሉትን ቃላት በስፋት ተጠቅመናል። አማራነት ያልነውም ጉዳይ ምን እንደሆነ፣ አማራነት ምን እንደሆነ፣ አማራነት ምንድን ነው በሚለው ጽሑፋችን ለመግለጽ ሞክረናል። ነገር ግን ከአማራው በተያያዘ መልኩ ብሔርና ብሔረተኝነት የሚሉትን ቃላቶች ትርጉም ፈተን አልተጠቀምንም። ስለ ሌሎች ሕዝቦች ስናወሳ የኦሮሞ፣ የትግራይ፣ የጉራጌ ወዘተርፈ ብሔሮችና ብሔረተኝነት በማለት ስንጽፍ በአማራው ጉዳይ ላይ ግን የአማራው ብሔር፣ የአማራው ብሔረተኝነት የሚሉ አገላለጾች በሰፊው አልነበሩንም። ይህንን ያደረግነው ያለ ምክንያት አይደለም። ምክንያቶቻችን ግን ትናንትም ዛሬም በአንዳንድ ቦታዎች እንደሚሰማው ብሔር፣ ብሔረሰብ የሚሉትን ቃላቶች ለመጠቀም ያልተመለሱ ጥያቄዎች አሉ ከማለት አይደለም። እንደዚህ አይነት ጥያቄዎች አሁንም በአካዳሚ ክበብ ውስጥ ሊያወዛግቡ የሚችሉ ቢሆንም የሀገራችን ነባራዊ ሁኔታ ከተግባራዊ ፖለቲካ አንጻር ከታየ ችግሩን ፈትቶታል የሚል እምነት አለን። ዛሬ አንድን ሕዝብ ጎሳ፣ ብሔር፣ ብሔረሰብ አልነው አላልነው ይህ ሕዝብ ቋንቋን፣ ባህልን፣ ታሪክን መለዮ አድርጎ የተሰባሰበበትን ተሰባስቦ እንደ ሕዝብ ለመብቱ የታገለበትን ሁኔታዎች ፈጥሯል፣ እየፈጠረም ነው። ለዚህ አይነቱ የሕዝቦች መሰባሰብና መደራጀት ሕዝቦች የሚሰጡት ስም በዋናኝነት ብሔር ብሔረሰብ ነው። የሚታገሉለትን መብት የብሔር ብሔረሰብ የራሱ ድል በራሱ የመወሰን መብት ነው። የሚሰማቸውንም ስሜት የብሔረተኝነት ስሜት መሆኑን በግልጽ ያስቀምጣሉ። ወደ አማራው ሕዝብ ስንመለስ አማራነት ምንድን ነው በሚለው ጽሑፍ ቋንቋን፣ ባህልን፣ ታሪክን መሰረት አድርገን
ከዚህም ጋር የተያያዘ ስሜት እንደሆነ ስንገልጽ ራሳችንን የአማራ ብሔር ወይም ብሔረሰብ ስሜታችንንም የአማራ ብሔረተኝነት ብለን ማስቀመጥ አያዳግትም። ሆኖም ግን የዚህ አይነቱ አገላለጽ ከአማራው ሕዝብ ልዩ ታሪክ ጋር ተገናዝቦ ካልታየ የራሱ የሆነ ችግር ይፈጥራል የሚል እምነት አለን። በመካከላችን ለመፍጠር ለምንፈልገው መግባባት፣ ከሌሎች ሕዝቦች ጋር እንዲኖረን ለምንፈልገው መልካም ግንኙነት፣ ከዚህም በተጨማሪ የአማራው ሕዝብ በክልሉም ሆነ ሀገር አቀፍ ደረጃ እንዲመሰረት ለሚመኘው ሕዝባዊ የፖለቲካ ስርዓት ማየት ለሚሻው ነፃ የኢኮኖሚ እድገት የራሱን ድርሻ በሚገባ መወጣት እንዲችል በአጠቃላይ በብሔረተኝነት በተለይም በአማራ ብሔረተኝነት ጉዳዮች ላይ ግልጽና የጠራ አመለካከት ሊኖረን ይገባል። በሚቀጥሉት ገጾች የምናቀርባቸው አስተያየቶች ለዚህ የአመለካከት ጥራት ትንሽም ቢሆን አስተዋጽኦ ያደርጋሉ ብለን ተስፋ እናደርጋለን። የአማራው ብሔረተኝነት ያለፈውና መጪው ታሪክ። ኢትዮጵያ ዛሬ በውስጧ የያዘቻቸውን የተለያዩ ብሔር ብሔረሰብ ህዝቦች ያቀፈች አንድ ሀገር ለማድረግ የመጀመሪያው እርምጃ ከተወሰደበት ዕለት ጀምሮ የሀገራችን ፖለቲካ ብሔራዊ ይዘት ነበረው ብንል አንሳሳትም። አፄ ምኒልክ አማርኛ ተናጋሪ ያልሆነውን የሰሜንም ሆነ የደቡብ ኢትዮጵያ ህዝብ ያስገበሩት በሸዋ መሳፍንትና መኳንንት በሚመራው የሸዋ አማራ ሰራዊት ነበር። ይህ ማለት የየራሳቸውን ንጉሶች የነበሯቸው አማርኛ ተናጋሪ የሆኑ ክልሎችን አፄ ምኒልክ በወታደራዊ ኃይል አላስገበሩም ማለት አይደለም። የወሎና የጎጃም ንጉሶችን መገበርን ልዩ የሚያደርገው ነገር ግን አለ። በእነዚህ ክልሎች የሚነሱ ንጉሶች የአማራውን ህዝብ በበላይነት ለማስተዳደር አማራነታቸውን መሰረት የሚያደርጉ ነበሩና በመካከላቸው ትግሉ ብሔራዊ ልዩነት ላይ የተመሰረተ ሳይሆን ክልላዊ መሆኑ ነው። ሌሎች ህዝቦችን የማስገበር ሂደቱ ግን በግልጽ ብሔራዊ ይዘት እንደነበረው ማየት ይቻላል። በሰሜን ጫፍ ትግራይን፣ በሰሜን ምስራቅ አፋርንና በደቡብ ቁጥራቸው በርካታ የሆኑ ትላልቅና አናሳ ብሔረሰቦችን ከወሰድን ሁሉም እንደ ህዝብ ከአማራው የሚለያቸው የራሳቸው ቋንቋ፣ ባህል፣ ታሪክ የነበራቸው ህዝቦች መሆናቸውን ከአፄ ምኒልክ ጋር ፍልሚያ ገጥመው የተሸነፉትም ሆነ የንጉሱን ኃይል ተረድተው የገበሩት የተለያዩ ህዝቦች ተራ በተራ የወደቁትም እንደ ኦሮሞ፣ ጉራጌ፣ ወላይታ ወዘተ ነበር። ይህ ማለት እነዚህ ህዝቦች በክልል የተከፋፈሉ ግዛቶችና የግዛት ስሜቶች ያልነበራቸው በአንድ ወጥ የተማከለ አስተዳደር ይኖሩ ነበር ማለት አይደለም። ከአንድ ህዝብ መካከል ግማሹ በጦርነት ከፊሉም ያለ ጦርነት የገበሩ እንደነበር ማስታወሱ በቂ ነው። እዚህ ላይ ቁም ነገሩ ህዝቦቹ የአፄ ምኒልክን የግዛት ማስፋፋት ጦርነት ለመቋቋም የሞከሩት በቋንቋ ባህልና ታሪክ ዙሪያ እንደ አንድ ህዝብ ተሰባስበው መሆኑን ነው። ይህ እስከሆነ ድረስ የዘመናዊት ኢትዮጵያ የፖለቲካ ይዘት ገና ከጅምሩ ዛሬ ያለንበትን የብሔር ብሔረሰብ ፖለቲካ በሆዱ ያዘለ ነበር ማለት ይቻላል። በደቡብ የአፄ ምኒልክ የግዛት ማስፋፋት ዘመቻ በአጭር ጊዜ ውስጥ የተፈጸመ አልነበረም። በርካታ ጦርነቶችንና ብዙ ዓመታትን ፈጅቷል። የተለያዩ ህዝቦችንም ያስገበሩት በአንድ ጊዜ ሳይሆን ተራ በተራ ነበር። ከዚህ የተነሳ ቀድመው በምኒልክ ግዛት ስር ከወደቁት ህዝቦች መካከል ንጉሱ የጦር አበጋዞችና ወታደሮችን በመመልመል ለቀጣይ የግዛት ማስፋፋት ጦርነት ማሰማራታቸው ይታወቃል። እነዚህ የጦር አበጋዞችና ወታደሮች ከሰሜንና ከደቡብ የተውጣጡ ነበሩ። ለምሳሌ ያክል ሁላችንም የምናውቀው ሁሌም በኦሮሞ ህዝብ አይን እንደ ካድ የሚታየውን የኦሮሞ ብሔር ተወላጁን የምኒልክ የጦር አበጋዝ ጎበና ዳጨን መጥቀስ ይበቃል። ይሁንና የተለያዩ ብሔር አባላት በምኒልክ ጦር ውስጥ በአዛዥነት ይሁን በተራ ወታደርነት መግባት በዚያን ጊዜ በነበረውም ሆነ ከዛም በቀጠለው የፖለቲካ ስርዓት ላይ ያመጣው ትልቅ ለውጥ የለም። የተለያዩ ብሔር ንጉሶችና ባላባቶች ከምኒልክ ጋር ወደውም ሆነ ተገደው ማበራቸው በስርዓቱ የአማራው ንጉስ መሳፍንትና መኳንንት የነበራቸውን የበላይነት የነካ ጉዳይ አልነበረም። ይህ የበላይነትን በገበሩ ህዝቦች ሀብት ንብረትና የሰው ኃይል ላይ የማዘዝ ብቻ ሳይሆን ግልጽ የሆነ የቋንቋና የባህል የበላይነት ስለነበር ሌሎች ህዝቦች የነበረውንና የቀጠለውን የበላይነት የአንድ ብሔር የአማራ ብሔር የበላይነት አድርገው ቢያዩት የሚያስገርም አይደለም። በተለያዩ ወቅቶችም በአፄ ምኒልክም ሆነ በአፄ ኃይለ ሥላሴ ዘመን እነዚህ የተለያዩ ህዝቦች ጭቆናን በመቃወም ያመጹት የጋራ ቋንቋን፣ ባህልን፣ ታሪክን መሰረት ባደረገ መሰባሰብ ስለነበረ አመፃው ብሔራዊ ቅርጽና ይዘት ነበረው። ብሔራዊ ጭቆና እስከቀጠለም ድረስ የተለያዩ ህዝቦች ተቃውሞ ብሔራዊ ስፋትና ጥልቀቱ እየጨመረ መሄዱ ግልጽ ነበር። በአፄ ኃይለ ሥላሴ ቀጥሎም በደርጉ ጊዜ የታየው ይሄው ሆኗል።
ዛሬ በሀገራችን የብሔርና ብሔረሰቦች የፖለቲካ መድረኩን በበላይነት የተቆጣጠረበት ምክንያትም ይኸው በብሔራዊ ጭቆና ምክንያት እያደገ የመጣው የተለያዩ ህዝቦች ብሔረተኝነት መጠናከር ነው። ወደ አማራው ህዝብ ስንመለስ ግን ሁኔታው የተለየ ነው። ታሪክን በወጉ ለተመለከተ የአማራው ነገስታት ጠንካራ የአማራ ብሔርና የአማራ ብሔረተኝነት ለመፍጠር ዛሬ በኢትዮጵያ ከሚገኙ ብሔርና ብሔረሰቦች የተሻሉ እድሎች ነበራቸው። እነዚህ እድሎችን የዘመነ መሳፍንት ማብቃት፣ የአፄ ቴዎድሮስ ንጉሠ ነገሥት መሆንና የአውሮፓ ካፒታሊዝም ያመጣው ስልጣኔ የኢትዮጵያን በር መቆርቆሩ ናቸው። ከዚህ በተጨማሪ አፄ ቴዎድሮስ ወደ ንጉሠ ነገሥትነት ሲያመሩ ተቀናቃኞቻቸውን የጎንደር መሳፍንቶች መነንና ልጆቿን ራስ አሊን የተዋጉበት ዋነኛው የፖለቲካ መሳሪያ የራሳቸውን አማራነትና የእነሱን የእጁ ኦሮሞነት በማስረገጥ ስለነበረ ለአማራው ብሔረተኝነት ማበብ በአመለካከት ደረጃ በአማራው ህዝብ ውስጥ ለም መሬት ፈጥረው ነበር። ከዚህም ጋር ተያይዞ ከአፄ ቴዎድሮስ በፊት ማንም ንጉሠ ነገሥት ቢሆን ያስገበራቸውን ግዛቶች በአንድ የተማከለ አገዛዝ ተቆጣጥሮ ለረጅም ጊዜ ለማቆየት የሚያስችል ዘመናዊ የመንግስት አስተዳደር ሊኖረው አይችልም ነበር። አፄ ቴዎድሮስ ግን የተበጣጠሱ የመሳፍንት ግዛቶችን በአንድ የማዕከል መንግስት ለማስተዳደር የሚያስችሉ የመንገድ፣ የዘመናዊ ትራንስፖርት፣ በገንዘብ ላይ የተመሰረተ የኢኮኖሚ ልውውጥ፣ የግዛቱን ጸጥታ ለማስከበር፣ የአስተዳደሩን ገቢ ለመሰብሰብ ፈጣን እንቅስቃሴ ማድረግ የሚችል ፕሮፌሽናል የጦር ኃይልና ቢሮክራሲ የመሳሰሉትን ለማደራጀት የሚችሉበትን ሁኔታ ወደ አፍሪካ የገባው የአውሮፓ ካፒታሊዝም ይዞላቸው የመጣበት ወቅት ነበረ። ይሁንና ታሪክ በእነዚህ መልኩ አልሄደም። አፄ ቴዎድሮስ ለአማራ ብሔረተኝነት ማበብ በአማራው ህዝብ ውስጥ የተፈጠረውን የአመለካከት ለም መሬት ሆነ የአውሮፓ ስልጣኔ ያመጣውን የተለያዩ የአማራ ግዛቶችን በአስተዳደር በኢኮኖሚ ለማስተሳሰር የሚያስችሉ ስልቶችን በመጠቀም ጠንካራ የአማራ ክልላዊ ብሔራዊ አንድነት ለመፍጠር ሳይችሉ ቀሩ። የዘመኑ ፊውዳል ንጉሶች እንደሚያደርጉት የራሳቸውን ትልቅነትና ገናናነት በሚገዙት ክልል ስፋት መለካት የግድ ነበርና የአማራውን ህዝብ ውሁድ ብሔራዊ መንግስት ሳይደራጁ በየአቅጣጫው መስፋፋት ጀመሩ። ካፒታሊዝም ካመጣቸው የተለያዩ ዘመናዊ መሳሪያዎች ሁሉ ይበልጥ ትኩረታቸውን የሳበው ለነበራቸው የመስፋፋት ዓላማ ጠቀሜታ አለው ብለው ያመኑበት የጦር መሳሪያ መሆኑ ግልጽ ነው። ከሁሉም ነገር ይበልጥ ለመድፍ ግንባታ የሰጡት ትኩረትና ከዚሁ ጋር ተያይዞ ከእንግሊዞች ጋር ያደረጉት ግጭት፣ በዚህም የተነሳ ህይወታቸው ማለፉ ለአባባላችን በቂ ማስረጃ ነው። የአማራ ብሔረተኝነት መጠናከር የአማራ ብሔርም መስረታም በአጭር ተቀጨ። አፄነታቸው በተለያየ መልክ ተጉዘው ቢሆን ኖሮ የአማራው ብሔረተኝነት መግለጫ አሁን ካለበት የተለየ መልክ ይዞ በቆየን ነበር። ከአፄ ቴዎድሮስ ሞት በኋላም የትግራይ ፊውዳሎች በአፄ ዮሐንስ ስር ተሰባስበው የመንግስት ስልጣን ወደ ትግራይ ያዘነበለ የመሰለበት ወቅት መጣ። ይህ ወቅት አጭር በመሆኑ በአማራ ብሔረተኝነት ላይ ፋይዳ ያለው ለውጥ አልታየም። ከአፄ ዮሐንስ ሞት በኋላም በአፄ ምኒልክ መሪነት ተጠናክሮ የወጣው የሸዋ ፊውዳል ኃይል የተረከበው ብሔራዊ አንድነት ያልነበረውን የአማራ ህዝብ ነው። ህዝቡ በግዛቶች የተከፋፈለ፣ ታማኝነቱ ለየግዛቶቹ ንጉሶችና ገዢዎች እንጂ ለአንድ የአማራ ብሔራዊ መንግስት ያልነበረ ነበር። ቀደም ብለን የጠቀስነው የሰሜንና የደቡብ የአፄ ምኒልክ የግዛት ማስፋፋት እንቅስቃሴ ገና ከጅምሩ የአማራውን ብሔር እንደ ብሔር መሰረት ያደረገ ስላልነበረ በጎጃም፣ በጎንደር፣ በወሎ የነበሩትን የአማራ ገዢዎች እንኳን ሳይቀር ከስልጣን ያገለለ ነበር። አፄ ምኒልክ ከአፄ ቴዎድሮስም በተሻለ የታሪክ መጋጠሚያ ላይ የመጡ ንጉስ ቢሆኑም ይህንን እድል የአማራውን ክልላዊ ብሔራዊ አንድነት ለማምጣት አልተጠቀሙበትም። እንዲያውም የአፄ ምኒልክ ግዛት በሰሜንና በደቡብ እየሰፋ በሄደና የተለያዩ ብሔር ህዝቦችን በተቀለለ ቁጥር በሌላ ምዕራፍ ቀደም ብለን እንዳየነው የተጠናከረ የአማራ ብሔር ግዛት መመስረት ጭራሹኑ ሆን ተብሎ የተገፋ ጉዳይ ሆነ። በኢትዮጵያ የሸዋ ባላባቶች የፈጠሯቸው የአስተዳደር ክልሎች በሙሉ የአንድን ብሔር ብሔራዊ ማንነት እንዲያዳክሙ የታለሙ ነበሩ። ከአፄ ምኒልክ ዘመን እስከ አፄ ኃይለ ሥላሴ ዘመን ፍጻሜ ያየነው ይህንኑ ነው። እንደ ሌሎቹ የተጨቆኑ ብሔር ብሔረሰቦች አማራው በብሔራዊ ማንነቱ ዙሪያ የተመሰረተ የአማራውን ህዝቦች በአማራነታቸው ያዋሃደ የተማከለ አስተዳደር እንዳይኖር መደረጉ በተከታታይ የተነሱ የአማራ ገዢዎች ብቸኛ የስልጣንና የጥቅም ፍላጎት ውጤት ነው። አንድን ህዝብ
በተበታተኑ የአስተዳደር ክልሎች መቆራረጥ ለገዢዎች የከፋፍለህ ግዛ ስልት አመቺ ነበር። ስልጣናቸውን የሚጋፋ የሚያመጽ አንድን ባላባት በሌላ ባላባት በማስመታት የስልጣናቸውን ማጠናከሪያ መሰንበቻ አድርገውት ኖረዋል። በደርግ ዘመንም በኢትዮጵያ የተዋቀረው የአስተዳደር ክልል የቀድሞ የአማራ ገዢዎችን ፈለግ የተከተለ የአማራውን ሕዝብ በተበተነ መንገድ በጎንደር፣ በወሎ፣ በጎጃም፣ በሸዋ እንደ ቀድሞ የከፋፈለ ነበር። የአማራውን ሕዝብ በአንድ የአስተዳደር ክልል በማሰባሰብ ከአማራው ሕዝብ ውህደት የሚመነጭ የአማራው ሕዝብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ ጥንካሬ የገታ ነበር። የአማራው ሕዝብ በአማራነቱ ሊያጎለብተው ይገባ የነበረውን የአማራ ብሔረተኝነት እንደተቀበረ እንዲቀር በማድረግ ዛሬ የአማራው ሕዝብ ባላለበት አስቸጋሪ ሁኔታ የዳረገው ይኸው የተከታታይ ገዢዎች ስራ ነው። የአማራው ሕዝብ ችግር አንድ ጠንካራ ውሁድ ብሔራዊ አስተዳደር እንዳይኖረው በማድረግ ብቻ አላበቃም። አማራነትን ወደ ጎን እየተገፋ እየተቀበረ እንዲሄድ በተደረገ ቁጥር የአማራ ገዢዎች የአማራውን ሌሎችንም በግዛታቸው ውስጥ ያስገቧቸውን የተለያዩ ብሔረሰብ ሕዝቦች ብሔረተኝነት ለማስወገድ አዲስ ብሔረተኝነትን መስበካቸው አልቀረም። ይህ ብሔረተኝነት ከሁሉም ብሔርና ብሔረሰቦች ብሔረተኝነት በላይ የቆመ ኢትዮጵያዊ ብሔረተኝነት ነው። ይህ ብሔረተኝነት በደንብ ሲፈተሽ ምን እንደሚመስል፣ ለምን በተሟላ መልኩ እውን ማድረግ እንዳልተቻለ ባለፉት ምዕራፎች አይተናል። ከአማራው ቀድመው እንዲህ አይነቱን ብሔረተኝነት ለምን የተጨቆነ ብሔሮች መፈታተን እንደጀመሩ አውስተናል። እዚህ ላይ ትንሽ ሰፋ አድርገን ለማየት የምንሞክረው ይህ ኢትዮጵያዊ ብሔረተኝነት በአማራው ብሔረተኝነት እድገት ላይ ያሳደረውን ተጽዕኖ ይሆናል። የአማራው ሕዝብ የራሱን ብሔረተኝነት ረግጦ በምትኩ ገዢዎች በፈጠሩት የኢትዮጵያ ብሔረተኝነት ከሌሎች ሕዝቦች ይበልጥ እንዲያምን ያደረጉት በርካታ ምክንያቶች ናቸው። ቀደም ሲል ስለ አፄ ቴዎድሮስና እንዳየነው የአማራ ገዢዎች ወደ ስልጣን ብቅ ማለት ሲጀምሩ ለአማራነት የሰጡት ትርጉም አማራነትን በራሱ ለገዥነት በቂ ማረጋገጫ ማድረግ እንደነበረ ነው። ይህ ትርጉም በቀጣይነት በተግባር በመንግስት መዋቅር በቢሮክራሲ ውስጥ መንጸባረቁ በአገር አቀፍ ደረጃ ያሉ ፍርድ ቤቶች፣ ሕግ አስፈጻሚ አካላት የአማርኛን ቋንቋ መጠቀማቸው በአብዛኛውን በአማራው በመሞላታቸው አማራው መሸንገሉ አልቀረም። በትምህርት ተቋሞች፣ በቤተ ክርስቲያን፣ በመንግስት ድርጅቶች፣ በማህበራዊ ህይወቱ፣ በአፈ ታሪክ፣ በተረት አማካይነት በአማራው ስነ ልቦና ውስጥ እንዲሰርጽ የተደረገው የማይካድ የአማራው አማራነት ሳይሆን ቀደም ብለን የተጠቀሰው አማራነቱን እንዲረሳ ታስቦ የተቀየሰውን ኢትዮጵያዊነት ነው። በዚህም የተነሳ ነው ራሳችንን በአማራነት ማየት ያልቻልንበት። በአማራነትና በኢትዮጵያዊነት መካከል ያለውን የማይሸፈን ልዩነት ለማየት አቅም ያጣ ነው። አንድ አማራ ከአማራነቱ ጋር የተሳሰረ የማንነቱ ግንዛቤ ኖሮት የዚህን ግንዛቤ ጤናማነት እንዲቀበል ከተፈለገ አማራነቱን እንዳያይ ለዘመናት ገዢዎች በህሊናው ላይ ያሳደሩበት ድር መገፈፍ ይኖርበታል። እስካሁን ከተባለው የምንገንዘበው አንድ ቁም ነገር ነው። በኢትዮጵያ ስለ ብሔረተኝነት ታሪክ ስናወራ የሁሉም ህዝቦች የብሔረተኝነት ታሪክ አንድ አለመሆኑን ነው። ከአማራው ውጭ ያሉት ህዝቦች ብሔረተኝነት መልክ መያዝና መጠናከር የጀመረው በቀጥታ በአማራው ገዢዎች አማካይነት እነዚህ ህዝቦች ሲደርስባቸው በነበረው ጭቆና ምክንያት ነው። ይህ ድርጊት እነዚህ ህዝቦች እንደ ብሔር እንዲያድጉና ብሔረተኝነታቸውም እንዲጠናከር አድርጓል። በእነዚህ ብሔር ህዝቦች ላይ በቋንቋ፣ በባህል፣ በታሪክ የሚደርስባቸው ጭቆና ሁሉንም የብሔሩን የህብረተሰብ ክፍል በጥቅሉ ያካተተ ነበር። የእነዚህ ብሔሮች መሳፍንቶችና ባላባቶች ህዝቦቻቸውን በማስተባበር ብሔራዊ አመፃዎችን ያስነሱባቸው አጋጣሚዎች በኢትዮጵያ ታሪክ ውስጥ ቁጥሩ ትንሽ አይደለም። ባለንበትም ወቅት ቢሆን የእነዚህ የተለያዩ ብሔር ህዝቦች በፖለቲካ ስልጣንና በኢኮኖሚ ጥያቄ ላይ የተለያዩ አመለካከት ያሏቸው የህብረተሰብ ክፍሎች ቢኖሯቸውም በብሔራዊ እኩልነት ጥያቄ ላይ ከሞላ ጎደል ከሊቅ እስከ ደቂቅ በአንድ የቆሙ ናቸው ማለት ይቻላል። ወደ አማራው የብሔረተኝነት ታሪክ ስንመለስ ግን የተለየ ስዕል እናገኛለን። የአማራው መሳፍንት ባላባትና ምሁራን እንደ ሌሎች ብሔሮች ባላባትና ምሁራን የራሳቸውን ብሔረተኝነት የሚያጠናክር ታሪክ አልነበራቸውም። የነበራቸውም የባህልና የቋንቋ የበላይነት፣
የብሔር ጥያቄን ማንሳት አላስፈላጊ ያደረገ ስለነበረ ባለማንሳታቸው መገረም የለብንም። እንኳን ቀደም ባሉት አደናጋሪ ዘመናት ቀርቶ አሁን እንኳን እንዲህ የብሔር ብሔረሰቦች ጉዳይ ጎልቶ በወጣበት ወቅት የአማራው ብሔረተኝነት ጥያቄ ሲነሳ የማይዋጥላቸው ወገኖች በርካቶች ናቸው። ይህ ሐቅና በእግሩ ለመሄድ በመንገዳገድ ላይ ያለው የአማራ ብሔረተኝነት ተጠናክሮ መውጣት እስኪችል ድረስ በራሳችን ውስጥ ሰፊ ትግል እንደሚጠብቀን የሚጠቁም ነው። የአማራው ብሔረተኝነት እንደ ሌሎች ብሔሮች ብሔረተኝነት የሁሉም የአማራው ህብረተሰብ ክፍል ጅምላ ድጋፍ ያገኛል ብሎ ማሰብ ስህተት ይሆናል። የአማራው ብሔረተኝነት እንዲጠናከር የአማራው ህዝብ ጠንካራ ብሔራዊ ድርጅት እንዲኖረው የተማከለ ዲሞክራሲያዊ የፖለቲካ አስተዳደር እንዲያገኝ ሁሉንም የአማራ ክልሎች የሚያስተሳስር የልማትና ማህበራዊ እንቅስቃሴ እንዲያብብ እነማን በጽናት እንደሚቆሙ ከወዲሁ ግልጽ ነው። የአማራው ገዢ መደብ ከዚህ ቀደም በሀገሪቷ በነበረው የቋንቋ የበላይነት በቋንቋው ከመጠቀም በስተቀር ቤሳ ቤስቲን ያላየው ዛሬ መጨቅጨቂት እንደለበሰ ዛሬም ትኋንና ቅማል እንደበላው ዛሬም ጀርባ በሚያጎብጥ ነገር ግን ከእጅ መዳፍ በማያልፍ መራራ ህይወት የሚሰቃየው የአማራው ሰፊ አርሶ አደር የአማራው ብሔረተኝነት የማይነቃነቅ መሰረት ነው። ከዚህ ቀደም በሀገራችን የዲሞክራሲ ትግል የብሔሮችን እኩልነት፣ የመሬት ላራሹን የህዝቦች የፍትህና የነጻነት ጥያቄ በማንሳት ተወዳዳሪ የማይገኝለት መስዋዕትነት የከፈለው ሰፊው የአማራ ምሁር ያለበትን ጊዜያዊ ችግር ተወጥቶ ከአማራው አርሶ አደር ጎን የሚቆመው ሌላው ኃያል ኃይል ነው። ከዚህ ውጭም ዛሬ የአማራነታቸው ጉዳይ እንደ ሁላችንም እያሳሰባቸው የመጣው የአማራው ክልል እንደ ሌሎች ክልሎች ለእድገትና ለልማት ሲነሳሳ ባለማየታቸው መቆጨት የጀመሩ ሀብት፣ ዕውቀትና ሙያ ያላቸው አማሮች በሙሉ ከአማራው አርሶ አደርና ምሁር ጎን የሚቆሙ ናቸው። በአማራ ብሔረተኝነት ዙሪያ የሚሰራውንም መጪ ታሪክ የሚሰሩት እነዚህና እነዚህ ብቻ ናቸው። ጭፍን ብሔረተኝነትን የማይተች የአማራ ብሔረተኝነት ከቶውንም ሊኖር አይችልም። በኢትዮጵያ የተለያዩ ህዝቦች በተለያዩ ወቅቶች እምቢ አሳፈረኝ በማለት የተለያዩ ስርዓቶች የሚጭኑባቸውን ጭቆናና ብዝበዛ ተቃውመው አመፀዋል። የአማራው ህዝብ አርሶ አደሩ፣ ላባደሩ፣ ምሁሩ፣ ሌላውም ሀገር ወዳድ በእነዚህ የኢትዮጵያ ህዝቦች የጸረ ጭቆና ትግል ውስጥ የራሱን ከፍተኛ ድርሻ አበርክቷል። በኢትዮጵያ ውስጥ ለነጻነት፣ ለፍትህ፣ ለእኩልነት በተደረገው ትግል የአማራው ህዝብ ድርሻ ምን ይመስል እንደነበረ ወደፊት የህዝብ ታሪክ ጸሐፍት፣ የአማራ ምሁራን እንደሚዘግቡት ተስፋ እናደርጋለን። በዚህ ጽሑፍ ለማየት የምንሞክረው ግን የአማራው ህዝብ ትግል ከሌሎች ህዝቦች የሚለዩትን ግልጽ ባህሪዎች ይሆናል። ይህንን በማድረግ ወደፊት የአማራው ብሔረተኝነት ከጋራ ቋንቋ፣ ባህል፣ ታሪክ፣ ወግና የጋራ ስሜት በላይ አልፎ ጭብጥ የፖለቲካ የኢኮኖሚና ማህበራዊ ፕሮግራሞቹ ምን መሆን እንደሚገባቸው በማካከላችን ለሚደረግ ውይይት የራሱ አስተዋጽኦ ይኖረዋል ከሚል እምነት ነው። የአማራው ህዝብ ትግል ልዩ የሚያደርገው ህዝቡ ትግሉን ያደረገው በቀጥታ ቋንቋውን ከሚናገር ባህሉን ከተላበሰ የአማራ ገዢ መደብ ጋር መሆኑ ነው። ቋንቋውን እየተናገሩ ባህሉን ተላብሰው የሀገሪቱን ህዝቦች ህይወት በመዳፋቸው የያዙ ነገስታትና መሳፍንት እነዚህን የተኩ አምባገነን መሪዎች በሌሎች ህዝቦች ላይ ከዘረጉት የብዝበዛና የጭቆና መረብ ውጪ ያለመሆኑን ቀድሞ የተረዳ ህዝብ ነበረ። በአፄ ኃይለ ሥላሴም ይሁን በመንግስቱ ዘመን የተነሳው የጎጃም፣ የጎንደር፣ የወሎና የሸዋ አርሶ አደር አመጽ በገዢዎችና በአርሶ አደሩ መካከል በጥቅም በፍትህና በእኩልነት ጥያቄ ላይ ሆድና ጀርባ መሆናቸውን የተረዳ አመጻ ነበረ። በኢትዮጵያ ህዝቦች ዲሞክራሲያዊ የትግል ታሪክ ውስጥም ግንባር ቀደም ሚና የነበራቸው የአማራ ዲሞክራሲያዊ ምሁራን ታሪክ የሚያሳየው ይህንኑ በገዢዎቹና በአማራ ዲሞክራሲያዊ ኃይሎች መካከል የነበረውን እርቅ የለሽ ትንቅንቅ ነበር። ይህ አይነቱ ታሪክ ለአማራው ህዝብ ያስተማረው ነገር ቢኖር አንድ ግለሰብ አማራ በመሆኑ ብቻ ለህዝብ ማሰብ፣ ለፍትህና ለእኩልነት መቆምን ተፈጥሮ የምትቸረው አለመሆኑን ነው። ገዢዎች ምንም ያክል አማራ ቢሆኑ ስልጣናቸውና ጥቅማቸውን ለማስከበር የአማራውን አርሶ አደር ምሁርና አገር ወዳድ ከማሰር ከመጨፍጨፍ እንደማይመለሱ ነው። ይህን ሀቅ የሚያውቅ ህዝብ በብሔረተኝነት ስም በቋንቋና ባህሉ አንድ የሆነውን ሁሉ እያግበሰበሰ ወደ ዳግም ጥፋት እንዳይጓዝ ከታሪክ ማስጠንቀቂያ የወሰድነውን እድለኛ ነው ማለት ይቻላል። የሩቁን ትተን የቅርቡ ማስጠንቀቂያ እንዲህ ይለናል። መልአኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም። ከአማራው ህዝብ ተወልዶ የአማራውን ህዝብ ወጣት ሽማግሌውን ሴት ወንዱን ያለምንም የወገን ስሜት
ከጣሊያን ፋሽስቶች በከፋ ፋሽስትነት የጨፈጨፈ መላኩ ተፈራ ብቻ አልነበረም። መላኩ ተፈራ የጎንደርን እናቶችና የጎንደርን ሕዝብ የወላድ መሃን እንዲሆኑ ያደረገ አረመኔ ነበር። የጎጃምን ሕዝብና ጀግናውን በላይ ዘለቀን፣ የብቸና ሕዝብ ብቸኛ ጀግናውን ውብዓለም ተገኑን፣ የነዋይ ልጆችን፣ የጎንደሩ አንበሳን ወርቅነህ ገበየሁን፣ የወሎውን የሕዝብ ልጅ ዋለልኝ መኮንንን በአጠቃላይ ዘርዝረን በማንጨርሳቸው ህልፈታቸው በአማራው ሕዝብ ሕይወት ለትውልድ የሚተላለፍ ሐዘን የተወውን የቡልጋ፣ የምንጃር፣ የመንዝን ወጣቶች ምሁራን ፍጅት ስናስታውስ ግን ለፍጅቱ በዋናኝነት እንደሚጠየቅ አንረሳም። ለዚህ ነው የአማራ ብሔረተኝነት እንደ ሌሎቹ የኢትዮጵያ ሕዝቦች ብሔረተኝነት ከቋንቋና ከባህል ጭቆና የተሳሰረ ባለመሆኑ ቋንቋና ባህልን ከለላ አድርጎ ለስልጣን መወጣጫ ሊጠቀምበት ማንም አይችልም የምንለው። የአማራው ብሔረተኝነት የሚያቅፋቸው ኃይሎች በአማራነታቸው የጸና እምነት ያላቸውን የሕዝቡን ልዕልና የሚያከብሩና ለአማራው ሕዝብ የጋራ እድገትና ብልጽግና የሚሰሩ በአማራው ሕዝብ የትግል ታሪክ ውስጥ አድማሳዊነታቸውን ማንም የማይክዳቸውን የዲሞክራሲና የስብዕና መመዘኛዎች ይበልጥ ለማጠናከር የሚጥሩትን ብቻ ነው። ከዚህ ውጪ በቋንቋና በባህል ተመሳሳይነት ብቻ የታጠረ ዲሞክራሲያዊነትን፣ ፍትሃዊነትን፣ ቅንነትን፣ ታማኝነትን፣ ህዝባዊነትን፣ ነጻነት ወዳድነትን፣ ሰብአዊነትን ያልፈተሸ ጭፍን ብሔረተኝነት የአማራው ብሔረተኝነት መገለጫ ከቶውኑም ሊሆን አይችልም።